ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። አርዕስተ ዜና። ጠቅላይ ምክር ቤቱ የሐጅ ምዝገባ መጀመሩን አስታወቀ። የሸሪዓ ጠቅላይ ፍርድ ቤት ያሉበትን ክፍተቶች እንዲያርም ተጠየቀ። ከ30 ዓመት በላይ ግንባታው ተቋርጦ የነበረው የሱልጣን አሊ ሚራ መስጂድ ተመረቀ። ጄኔራል አልቡርሃን የፈጥኖ ደራሽ ኃይሉን ትጥቅ ማስፈታት የማያካትቱ የሰላም ውጥኖችን እንደማይቀበሉ አስታወቁ። ፈረንሳይ በዩክሬን ግጭት ውስጥ በቀጥታ የመሳተፍ አማራጮችን መፈለጓን ቀጥላለች ተባለ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መርጃችን ተጀምሯል። ከመርጃዎቹ ጋር ሙስጠፋ መሐመድ። ቀዳሚው ላደረግነው ዜና አለፍን። ጠቅላይ ምክር ቤቱ የሐጅ ምዝገባ መጀመሩን አስታወቀም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለጠቅላላ የሐጅ ጉዞ የሚከፈለውን ወጪ የቆረጠ ሲሆን ለአንድ ሰው 740 ሺህ ብር እንደሆነ በመግለጫው አስታውቋል። ጠቅላይ ምክር ቤቱ ከሳውዲ አረቢያ የሐጅ ሚኒስቴር ጋር ባደረገው ስምምነት መሰረት የሐጅ ምዝገባ ሻዕባን 7 ወይም ጥር 18 እንደሚጠናቀቅ ነው የገለጸው። በምክር ቤቱ ስር የተደራጀው የሐጅ ኮሚቴ ከሐጅ ጋር ለተገናኙ ጉዳዮች ቅድመ ዝግጅት ያደረገ ሲሆን የሐጅ ምዝገባ ማዕከላትን በሁሉም የሀገሪቱ አካባቢዎች እንዲደራጁና በሰለጠኑ ባለሙያዎች እንዲመሩ ማድረጉን በጋዜጣዊ መግለጫው ተመላክቷል። ምክር ቤቱ ለምዝገባው 30 በቴክኖሎጂና በሰው ኃይል የተደራጁ የምዝገባ ጣቢያዎች መዘጋጀታቸውንም አስታውቋል።
ከፓስፖርትና ከኢሚግሬሽን ጉዳዮች ጋር በተያያዘ በቂ ዝግጅት መደረጉን የገለጸው ምክር ቤቱ በዘንድሮ ዓመት ቢያንስ 6000 ምዕመናን ሀጅ ለማስደረግ እቅድ መያዙን ነው ያስታወቀው። ምክር ቤቱ የሀጅ አገልግሎት መስተንግዶ ዋጋ ተመን እንዲጨምርና ከዚህ በፊት ከነበረው የተሻለ የሀጅ አገልግሎት ለመስጠት ከሳውዲ አረቢያ የሀጅ ሚኒስቴርና አገልግሎት ሰጪ ድርጅቶች ጋር መፈራረሙን በመግለጫው ይፋ አድርጓል። 70 በመቶ የሚሆነው የሀጅ አገልግሎት ግዢ የሚፈጸመው በውጭ ምንዛሬና በውጭ ሀገር በመሆኑ ምክር ቤቱ የአገልግሎት ጥራቱን ታሳቢ ባደረገ መልኩ ግዢዎች በግልጽ ጨረታ ወዳድሮ አምና ከነበረው 4921 የአሜሪካ ዶላር ወደ 4228 የአሜሪካ ዶላር ዝቅ ማድረግ መቻሉን ገልጿል። ዲያስፖራውን በተመለከተ አብዛኛውን ሂደት አጠናቆ ከሳውዲ አረቢያ የሀጅ ሚኒስቴር ፍቃድ እየተጠባበቀ መሆኑንም ገልጿል። የሸሪዓ ጠቅላይ ፍርድ ቤት ያሉበትን ክፍተቶች እንዲያርም ተጠየቀም። በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የፌዴራል ጠቅላይ ሸሪዓ ፍርድ ቤት ያሉበትን ክፍተቶች ማረም እንዳለበት ተጠይቋል። ቋሚ ኮሚቴው የፌዴራል ጠቅላይ ሸሪዓ ፍርድ ቤት የስራ እንቅስቃሴ ከተመለከተ በኋላ ከዳኞች፣ ከአስተዳደር ሰራተኞችና አመራሮች ጋር ውይይት ማድረጉ ተገልጿል። ቋሚ ኮሚቴው ምክትል ሰብሳቢ የተከበሩ አቶ ኢሳ ቦሩ የሸሪዓ ጠቅላይ ፍርድ ቤት ከአገልግሎት አሰጣጥ ከበጀትና ቴክኖሎጂ አጠቃቀም አንጻር እንዲሁም ሰራተኞችንና ዳኞችን ከማሰልጠንና ከማብቃት ጋር በተያያዘ ያሉበትን ክፍተቶች ማረምና ማስተካከል እንዳለበት አስገንዝበዋል። ቋሚ ኮሚቴው አባላት እንደ ማንኛውም የፍትህ ተቋማት የሸሪዓ ጠቅላይ ፍርድ ቤት አሰራሮችን በማዘመንና ለህብረተሰቡ ቀልጣፋና ጥራት ያለው አገልግሎት መስጠት እንዳለበት ተጠቁሟል። ዳገር የተያዙ የፍትህ ትራንስፎርሜሽንና የፍርድ ቤቶች ፍኖተ ካርታ ታሳቢ ያደረጉ ስራዎችን ለመስራት በዘርፉ ውጤት ለማምጣት ምቹ የስራ ቦታ መፍጠር፣ የሰው ኃይልና ለስራ የሚያስፈልጉ ቁሳቁሶችን ማሟላት እንደሚገባ የቋሚ ኮሚቴው አባላት አመላክተዋል። የተቋሙን የእቅድና ሪፖርት ስራዎችን ከሰራተኛው ጋር የጋራ ማድረግ፣ በጀትን ለታለመለት ዓላማ ከመዋል ጋር በተያያዘ ያሉትን አሰራሮች መፈተሽና ማስተካከል እንደሚገባ የቋሚ ኮሚቴው አባላት አያይዘው አስገንዝበዋል። የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ሼህ ሙባረክ ሼህ በበኩላቸው ተቋሙን በቴክኖሎጂ ከማዘመን ጋር በተያያዘ በዘርፉ ብቁና ልምድ ያለው ባለሙያ ገበያ ላይ እጥረት መኖሩን ገልጸው በቀጣይ ከሚመለከታቸው አካላት ጋር በመነጋገር የሰው ኃይል የሚሟላበትን ሁኔታ እንደሚያመቻቹም ገልጸዋል። ሙስሊም ወጣቶች በስታርታፕ ቢዝነስ ላይ እንዲሰማሩ ተጠየቀ። ለነጃሺ ቲቪ አስተያየታቸውን የሰጡ የዘርፉ ባለሙያዎች ሙስሊሞች አዲስ ስለወጣው የስታርታፕ አዋጅ ጀምሮ በቢዝነሱ ዙሪያ በቂ ግንዛቤ እንዲኖራቸው አሳስበዋል። ዝርዝሩን መሐመድ ሚፍታ አዘጋጅቶታል። ወጣውን አዋጅ በሚመለከት ማብራሪያ የሰጡት የቢዝነሱ ባለቤቶችና የዘርፉ ምሁራን ሙስሊሞች በተለይም ወጣቶች በቢዝነሱ ላይ እንዲሰማሩ ጠይቀዋል። ከነጃሺ ቲቪ ጋር ቆይታ ያደረጉት አስተያየት ሰጪዎቹ አዲስ የወጣው የስታርታፕ አዋጅ ብዙ መልካም እድሎችን ይዞ መጥቷል ብለዋል። ስታርታፕ ማለት ያው ስሙ እንደሚገልጸው ያው እንትኖች ቢኖሩትም ያው አዲስ ቢዝነስ እንደማለት ነው። ነገር ግን ያው ቲፒካል ቢዝነስ አይደለም። እንትን ሊኖረው ይገባል፣ ክሬቲቭ ነገር ሊኖረው ይገባል። ኢኖቬቲቭ ሳይዶች ማለት አዲስ ነገር እዛ ላይ መጨመር ወይ ደግሞ አዳፕሽን ወይ ደግሞ ሪቨርስ ኢንጂነሪንግ የሚለው ነገር ሌላ ቦታ የሰራን ነገር ኮፒ አድርጎም ሊሆን ይችላል። የሆነ ነገር ቫሊ አድ አድርጎ እዛ ላይ መስራትም ይሆናል ማለት ነው። ሶ ግን እነዚህ ሁላ በሙሉ ቴክኖሎጂ ኤድድ መሆን አለበት። ስታርታፕ በሚለው ግልጽ ባልሆነ መልኩ ስራ መጀመር እንፈልጋለን ለሚሉ አካላት መንግስት የሰጣቸውን ልዩ ጥቅማ ጥቅሞች የያዘ ነው። ጀማሪ የሆኑ ቢዝነሶች ስታርታፕ የሚለውን ክራይቴሪያ ወይም ደግሞ ቅድመ መስፈርት ማሟላት ለሚችሉ ቢዝነሶች የሚሰጣቸው ጥቅምና እድሎች አሉ ማለት ነው። ስለዚህ እነዛ እድሎች ደግሞ በምን አይነት ሁኔታዎች እነዚህ ስታርታፕ ወይም ጀማሪ ቢዝነሶች መጠቀም ይችላሉ የሚለውን ሕጉ ግልጽ አድርጎ ያስቀመጠ ነው። አዲስ የወጣው የስታርታፕ አዋጅ የገቢ ምንጭን የሚያሳድግ ለ8 ዓመት ያክል ከታክስ ነፃ የሚያደርግ የገንዘብ ድጎማን ጨምሮ የብድር ዋስትናን ከቀረጥ ነፃ ከውጭ ዕቃ ማስገባትን ያካተተ እንደሆነ የገለጹት አስተያየት ሰጪዎቹ አዋጁ ይዞት ከመጣው እድልን ባሻገር ቢዝነሱ ከመጪው ጊዜ ጋር ስለሚስማማ ሙስሊሞች አጋጣሚውን እንዲጠቀሙ መክረዋል። ባህላዊ ቢዝነስ የሚሄድበትን በጣም አስቸጋሪ የቢሮክራሲ ስርዓት ሙሉ በሙሉ ይቀርፍላቸዋል፣ ነፃ ያደርጋቸዋል። ስለዚህ ቀጥተኛ የሆኑ ማትጊያዎች ኢንሴንቲቭስ የሚባሉ ይሰጥ ብድር ያለ ማሳዣ በወለድ አልባ ይኖረዋል ብለን እናስባለን። አፈጻጸም ላይ መነሻ ስራ ማስኬጃ ሊሆን የሚችል የገንዘብን የሚያገኙበትን እድል የሚሰጥበት ነው። ሁለተኛው ደግሞ ድርጅቶቹ የሚኖራቸውን ወጪ ገንዘብ በመቀነስ ያንን ገንዘብ ወደ ቢዝነሱ ላይ በማቆየት ለእድገታቸው ማፋጠኛ ሊሆን የሚችል
ከግብር ነፃ የማድረግ ከልዩ ልዩ ከውጭ ከሚያስመጧቸው ለቢዝነሱ የሚያስመጧቸው እቃዎች ላይ የሚከፈሉ ቀረጦችን በመተው ወይም ኤግዘምት በማድረግ እንዲሁም ደግሞ በእነዚህ ድርጅቶች ምናልባት ቴክኖሎጂ ሽግግር ላይ ያሉ ከሆነና ከኢትዮጵያ ውጪ ያሉ ሰዎችን አምጥተው ማሰራት ቢፈልጉ እነዛ ሰዎች ሊከፍሉት ይችል የነበረውን የተቀጣሪነት የስራ ግብር ኤግዘምት በማድረግ በእነዚህ መሰል ሁኔታዎች ያበረታታል ብለን ልንወስደው እንችላለን። 8 ዓመት ከግብር ነፃ የማድረግ እንዲሁም ከውጭ ሀገር ለምሳሌ ሃርድዌር ላይ የሚሰሩ ስታርታፖች ደግሞ ከውጭ ሀገር የተለያዩ ኤሌክትሪካል ኮምፖነንቶችን ያመጣሉ። ከዚህም ከቀረጥ ነፃ የሚያመጡበትን መንገድ የእፎይታ ጊዜ የሚሰጥ እና ብዙ ጥሩ ነገሮች ያካትቱበት አዋጅ ነው። ከነጃሺ ቲቪ ጋር ቆይታ ያደረጉት አስተያየት ሰጪዎቹ የስታርታፕ ቢዝነስ ባለቤቶችና ወደ ቢዝነሱ ለመግባት የሚፈልጉ ወጣቶች በቅድሚያ ግንዛቤያቸውን እንዲያሳድጉ ጠይቀዋል። እነዚህን ሁሉ ነገሮች ይዞ የሚመጣው ሌላ ሀገር ላይ የሚደረገው እነዚህ ትልቅ አዲስ ቴክኖሎጂ ፈጠራ፣ የአዲስ እሳቤ ፈጠራ፣ አዲስ ኢኖቬሽንን የሚያመጡ በርካታ ስራን የመፍጠር እድል ያላቸው ሀሳቦች ናቸው። ወጣቶቻችን ይህን እድል እንዲጠቀሙ፣ ኢንቨስተሮቻችን ደግሞ እንደዚህ አይነት እድል መኖሩን አይተው በዛ መልኩ ዝግጅት እንዲያደርጉ። ስታርታፕ መጀመር የሚፈልጉ ወጣቶች በተለይ ኤምኤስ-ሊግ ተማሪዎች ላይ ስለሚሰራ ተማሪዎች ምለው ጀስት ስታርት እና ቻሌንጆችን ዩል ፊግር አውት አሉ ብዙም እንዳያስፈራችሁ መንገዱን በቃ እንደ ለርኒንግ ፓዝ ቢያዩትና ሪሊ ስታርታፕ መጀመር አለብኝ መንገዴ ስታርታፕ መጀመር ነው ብለው የሚያምኑ ሰዎች ቢጀምሩና መንገዳቸው እንዳልሆነ ሜቢ ካልሆነ ሞክረህ ብተው ይሻላል። እዚህ በተለይ ደግሞ የራሳቸውን አዲስ ስታርታፕ ቢዝነስ ጀምሮ ያሉ ሰዎች መንግስት የሚሰጣቸውን እነዚህ ማትጊያዎች ልዩ ጥቅሞች መጠቀም ካለበት በቅርብ ሆኖ በተለይ ደግሞ በዚህ ጉዳይ ላይ ትልቁ ኃላፊነት ወይም በአዋጁ ይህንን አዋጅ በማስፈጸም ረገድ ትልቅ ኃላፊነት የሰጠው የሚኒስትሪ ኦፍ ኢንፎርሜሽንና ቴክኖሎጂ ወይም ሚንት የምንለው ነው። የእሱን ዌብሳይቶች ከነሱ ጋር የተያዙ ዜናዎች ሊገኙ የሚችሉባቸው ምንጮች በቅርበት ቢከታተሉ የተሻለ አክሰስ ይኖራቸዋል ብዬ አስባለሁ። አመሰግናለሁ። ኮሚሽኑ የምክክር ጉባኤው የሚመክርባቸውን አጀንዳዎች ቀርጾ ይፋ ማድረግና ጉባኤውን ለመጥራት ዝግጅቱን እያጠናቀቀ መሆኑን አስታወቀም። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ጉባኤው የሚመክርባቸውን አጀንዳዎች ቀርጾ ይፋ ማድረግና ጉባኤውን ለመጥራት ዝግጅቱን እያጠናቀቀ መሆኑን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ወደዚህ ወሳኝ ምዕራፍ ለመሸጋገር መከናወን ያለባቸው ወሳኝ ቀሪ ተግባራት እያከናወነ መሆኑንም ተናግረዋል። የኢትዮጵያ ሀገራዊ የምክክር ኮሚሽን የኢትዮጵያ ሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ የምክክር መድረክ እያካሄደ ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት ባስተላለፉት መልእክት ኮሚሽኑ ምክክሩ ሁሉን አሳታፊና አካታች ለማድረግ ለተሳታፊ ልየታ ሰፊ ትኩረት ሰጥቶ ሲሰራ ቆይቷል ብለዋል። የህብረተሰብ ክፍሎችን የሃይማኖትና የሲቪል ማህበረሰብ ድርጅቶችን ጨምሮ በርካታ ተቋማትና ማህበራትን፣ ታዋቂ ሰዎችን፣ የፖለቲካ ፓርቲዎችን እንዲሁም መንግስትን በተወካዮቻቸው አማካኝነት ማካተቱንና ማሳተፉን መቻሉም ገልጿል። በሀገር ውስጥ ብቻ ሳይወሰንም የዲያስፖራ ወገኖቻችን በሂደቱ እንዲሳተፉ ጥረት መደረጉን አንስተዋል። ኮሚሽኑ አሁን ላይ ሀገራዊ የምክክር ጉባኤው የሚመክርባቸውን አጀንዳዎች ቀርጾ ይፋ ማድረግና ጉባኤውን ለመጥራት ጫፍ ላይ መድረሱን አስታውቀዋል። ለዚህም ቅድመ ዝግጅቶችን እያደረገ እንደሚገኝ አመላክተዋል። ወደዚህ ወሳኝ ምዕራፍ ለመሸጋገር መከናወን ያለባቸው ወሳኝ ቀሪ ተግባራት አሉ ያሉት ዋና ኮሚሽነሩ የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት አጀንዳቸውን የሚሰጡበትና በምክክር ጉባኤው ላይ እንዲሳተፉ የማድረግ ቁልፍ ጉዳይ እንደሆነ ጠቅሰዋል። በተለያዩ ምክንያቶች ከመሳተፍ የታቀቡ የፖለቲካ ፓርቲዎች ወደ ሂደቱ እንዲመጡ ለማድረግ ተጨማሪ ጥረቶችን በማድረግ ማስፈለጉንም አንስተዋል። በተጨማሪም መሳሪያ አንግበው የሚንቀሳቀሱ ቡድኖችም ያላቸውን አጀንዳዎች ወደ ምክክሩ አምጥተው መሳተፋቸው ለምክክሩ ሂደት ውጤታማነት ተጨማሪ አቅም በመሆኑ ልዩ ጥረት አስፈላጊ መሆኑን አክለዋል። በመድረኩ የተገኙት የሃይማኖት ተቋማት አባቶች፣ ከፍተኛ አመራሮች፣ የሃይማኖት ተቋማት ጉባኤና የሲቪል ማህበረሰብ ድርጅቶች ከፍተኛ የስራ ኃላፊዎች መፍትሄ ማፍለቅ ረገድ የካበተ ልምድ ያላቸው በመሆኑ ቀሪ ስራዎች እንዲሳኩ የበኩላቸውን ኃላፊነት እንዲወጡ ጥሪ አቅርበዋል። አምባሳደር ዶክተር ጀማል በክር የሹመት ደብዳቤያቸውን ለተባበሩት አረብ ኤሚሬቶች ፕሬዝዳንት አቀረቡ።
በተባበሩት አረብ ኤሚሬቶች የኢትዮጵያ ልዩ መልእክተኛ ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር የሹመት ደብዳቤያቸውን ለተባበሩት አረብ ኤሚሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን አቅርበዋል። በዛሬው ዕለት በቃሳር አልዋታን ቤተመንግስት በተካሄደው ስነ ስርዓት የሹመት ደብዳቤያቸውን ለፕሬዝዳንቱ ያቀረቡት አምባሳደር ዶክተር ጀማል በከር ከፕሬዝዳንት ታዬ አጽቀሥላሴና ጠቅላይ ሚኒስትር ዶክተር አብይ አህመድ የተላከውን ወንድማዊ ሰላምታና መልካም ምኞት መልእክት አድርሰዋል። አምባሳደር ዶክተር ጀማል በዚህ ወቅት ለ54ኛ የተባበሩት አረብ ኤሚሬት የምስረታ በዓል እንኳን አደረሳችሁ በማለት ለፕሬዝዳንቱና ለመላው የሀገሪቱ ሕዝብ ልባዊ መልካም ምኞታቸውን ገልጸዋል። በሁለቱ ወዳጅ ሀገራት መካከል ያለውን ስትራቴጂካዊ አጋርነት ለማጠናከር በተለይም በንግድና ኢንቨስትመንት፣ በቴክኖሎጂና መሰረተ ልማት፣ በቴክኖሎጂና የህዝብ ለህዝብ ትስስርን ወደ አዲስ ከፍታ ለማድረስ በቁርጠኝነት እንደሚሰሩ አረጋግጠዋል። ከተባበሩት አረብ ኤሚሬቶች ባለስልጣናት ጋር በቅርበት በመስራት የሁለትዮሽ ግንኙነት ወደ ላቀ ደረጃ ለማድረስ ቃል መግባታቸውን በተባበሩት አረብ ኤሚሬቶች የኢትዮጵያ ኤምባሲ ለፋና ዲጂታል በላከው መረጃ አመላክቷል። ሹመት ደብዳቤያቸውን የተቀበሉት ፕሬዝዳንት ሼህ መሐመድ ቢን ዛይድ አል ናህያን ለአምባሳደር ዶክተር ጀማል መልካም የሥራ ዘመን እንዲሆንላቸው በመመኘት ሀገራቸውን ከኢትዮጵያ ጋር ላላት ወዳጅነት ልዩ ቦታ እንደምትሰጥ ተናግረዋል። ኢትዮጵያ ልማት፣ ብልጽግና እንዲሁም ቀጠናዊ የኢኮኖሚ ውህደትን ለማረጋገጥ የምታደርገውን ጥረት መደገፋቸውን እንደሚቀጥሉም አረጋግጠዋል። ከ30 ዓመት በላይ ግንባታው ተቋርጦ የነበረው የሱልጣን አሊ ሚራ መስጂድ ተመረቀ። ከ30 ዓመት በላይ ግንባታው ተቋርጦ የነበረው የሱልጣን አሊ ሚራ መስጂድ የክልሉ ርዕሰ መስተዳደር ሀጂ አወል አርባ በተገኙበት ተመርቋል። በምረቃ ስነ ስርዓቱ ላይም የአፋር ክልል ርዕሰ መስተዳደር ሀጂ አወል አርባ እና ሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድን ጨምሮ የፌዴራልና የክልሉ እስልምና ከፍተኛ ምክር ቤት አመራሮች እንዲሁም የተለያዩ የህብረተሰብ ክፍሎች ተገኝተዋል። አፋር ክልል ርዕሰ መስተዳደር ሀጂ አወል አርባ የመስጂድ ምርቃት አስመልክተው እንደተናገሩት ግንባታው ግልጽ ባልሆነ ሁኔታ ለረጅም ዘመናት ተቋርጦ በመቆየቱ የአፋር ህዝብን ቅሬታ ውስጥ አስገብቶ እንደነበር አስታውሰዋል። የለውጡ መንግስት ይህን የህዝብ ጥያቄ ለመመለስ ከሚድሮክ ኢንቨስትመንት ግሩፕ ጋር ባደረገው ጥረት ግንባታው ተጠናቆ ለምረቃ መብቃቱን ገልጸዋል። ሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል መሐመድም በዚህ ወቅት ባደረጉት ንግግር ድርጅቱ ግንባታው ተጀምሮ የተቋረጠው መስጂድ ለምረቃ በመብቃቱ መደሰታቸውን ገልጸዋል። በቀጣይም የቤተ መንግስቱና መድረሳው ግንባታም ተጠናቆ ለአገልግሎት ክፍት እንደሚሆን አቶ ጀማል ተናግረዋል። መረጃው የአፋር ብዙሃን መገናኛ። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አለፍን። ጄኔራል አልቡርሃን የፈጥኖ ደራሽ ኃይሉን ትጥቅ ማስፈታት የማያካትቱ የሰላም ውጥኖችን እንደማይቀበሉ አስታወቁ። ወታደራዊ ኃይሉ ታጥቆ እንዲቆይ የሚፈቅዱ ማናቸውም ስምምነት ተነሳሽነቶች ሙሉ በሙሉ ተቀባይነት የላቸውም ብለዋል። አልቡርሃን ይህ አቋም በአፍሪካ ለአሜሪካ ፕሬዝዳንታዊ ከፍተኛ አማካሪ ማሱድ ብሎስ፣ ለኖርዌይ፣ ለእንግሊዝና ለተባበሩት መንግስታት ድርጅት ዋና ጸሐፊ ተወካዮች ጨምሮ ለተለያዩ የውጭ አምባሳደሮች መተላለፋቸውን አጽንኦት ሰጥተዋል። በተለይም ፈጥኖ ደራሽ ኃይሉ በአልፋሻር የፈጸማቸው ጥሰቶች የመንግስትን የመመቻቸት ፍላጎት እንደገደቡ ገልጸዋል። የአፍሪካ የቅኝ ግዛት ሰለባዎች መታሰቢያ ቀን ህዳር 21 እንዲሆን ጥያቄ ቀረበ። በአልጀርስ የተካሄደው የአፍሪካ ውስጥ የቅኝ ግዛት ወንጀሎች ዓለም አቀፍ ጉባኤ ተሳታፊዎች የአልጀርስን መግለጫ በሙሉ ድምፅ አጽድቋል። በመግለጫው የአልጄሪያ ፕሬዝዳንት አብዱል መጂድ ተቡን ህዳር 21 የአፍሪካ የትራንስ አትላንቲክ የባሪያ ንግድ ቅኝ ግዛትና የአፓርታይድ ሰለባዎች መታሰቢያ ቀን ሆኖ እንዲሰየም ሀሳብ አቅርበዋል። ቅኝ ግዛት ወንጀሎች እውቅና ለመስጠት ወሳኝ እርምጃ ተብሎ የተገለጸው ይህ መግለጫ አፍሪካ የማስታወስ የእውነት የፍትህና ካሳ ማግኘት መሳሪያዎች እንዲኖራት ያለመ ነው። ቅኝ ግዛትን ወንጀል ለማድረግ ወሳኝ በሆነው የመጀመሪያው አህጉራዊ እርምጃ የካቲት 2026 በሚካሄደው አፍሪካ ህብረት ስብሰባ ላይ ቀርቦ እንደሚጸድቅም ተገልጿል። ጉባኤው አፍሪካ ህብረት በየካቲት 2025 ባስተላለፈው ውሳኔ መሰረት የተዘጋጀ ሲሆን የህብረቱ ዓመታዊ መርህ ማካካሻ ፍትህ ለአፍሪካውያንና ዘራ አፍሪካውያን አካል ነው። ፈረንሳይ በዩክሬን ግጭት ውስጥ በቀጥታ የመሳተፍ አማራጮችን መፈለጓን ቀጥላለች ተባለ። የሩሲያ የውጭ መረጃ አገልግሎት እንዳስታወቀው ፈረንሳይ በዩክሬን ግጭት ውስጥ በቀጥታ የመሳተፍ አማራጮችን መፈለጓን ቀጥላለች ብሏል። የፈረንሳይ መንግስት ድንጋጌ ቁጥር 2025/1030 የትጥቅ ግጭት ውስጥ ላለ ሶስተኛ ሀገር እርዳታ ለመስጠት
የግል ወታደራዊ ኩባንያዎችን መጠቀም እንደሚፈቅድ የውጭ መረጃ አገልግሎት አጽንኦት ሰጥቷል። ኤጀንሲው የምዕራባውያን የግል ወታደራዊ ኩባንያዎች እነዚህ ጉዳዮች ለመፍታት ጥቅም ላይ ሊውሉ ቢችሉም ሞስኮ ተሳትፏቸውን በሩሲያ ላይ በሚደረገው ወታደራዊ ዘመቻ የፈረንሳይ ቀጥተኛ ተሳትፎ አድርጋ ትወስደዋለች ብሏል። ፈረንሳይ በዩክሬን ግጭት ውስጥ በቀጥታ የመሳተፍ አማራጮችን መፈለጓን ቀጥላለች ተባለ። የሩሲያ የውጭ መረጃ አገልግሎት እንዳስታወቀው ፈረንሳይ በዩክሬን ግጭት ውስጥ በቀጥታ የመሳተፍ አማራጮችን መፈለጓን ቀጥላለች ብሏል። የፈረንሳይ መንግስት ድንጋጌ ቁጥር 2025/1030 የትጥቅ ግጭት ውስጥ ላለ ሶስተኛ ሀገር እርዳታ ለመስጠት የግል ወታደራዊ ኩባንያዎችን መጠቀም እንደሚፈቅድ የውጭ መረጃ አገልግሎት አጽንኦት ሰጥቷል። ኤጀንሲው የምዕራባውያን የግል ወታደራዊ ኩባንያዎች እነዚህ ጉዳዮች ለመፍታት ጥቅም ላይ ሊውሉ ቢችሉም ሞስኮ ተሳትፏቸውን በሩሲያ ላይ በሚደረገው ወታደራዊ ዘመቻ የፈረንሳይ ቀጥተኛ ተሳትፎ አድርጋ ትወስደዋለች ብሏል። በመጨረሻም ወደ ዕለታዊ የቢዝነስ ጥንቅራችን እናልፋለን። ሀያት ከማል እንደሚከተለው ታቀርበዋለች። ካፒታል ገበያ ከባንክ ቤቶች ውጪ ተጨማሪ ገንዘብ ዝውውር የሚካሄድበት ገበያ ሲሆን በቀላሉ ብራቸውን ይዘው በሚገኙ ወይም ሴቪንግ እና ብራቸውን ስራ ላይ ባዋሉ ኢንቨስትመንት በፈጸሙ አካላት መካከል አገናኝ ሆኖ የሚሰራ ገበያ ወይም ዘመናዊ ድለላ አይነት ነው። በዚህ ገበያ ሰዎች፣ ኩባንያዎችና መንግስት ይሳተፋሉ። ገበያዎቹ የመጀመሪያና ሁለተኛ የካፒታል ሽያጭ ደረጃ ሊኖራቸው ይችላል። የካፒታል ገበያ በአብዛኛው የስቶክና የቦንድ ገበያን በመያዝ ይታወቃል። በተጨማሪም የውጭ ምንዛሬ መገበያያ ከረንሲ ኤንድ ፎሬን ኤክስቼንጅ ማርኬትስም አለበት። እነዚህ ሁለቱ ገበያዎች የመጀመሪያና ሁለተኛ የካፒታል ሽያጭ ደረጃ ሊኖራቸው ይችላል። ለምሳሌ አንድ ባንክ ሲቋቋም የሚሸጠው አክሲዮን የመጀመሪያ ገበያ ሲሆን አክሲዮን የገዙ ሰዎች ደግሞ አክሲዮኖቻቸውን በተለያየ ምክንያት ለሶስተኛ ወገን በሽያጭ የሚያስተላልፉበት ገበያ ደግሞ ሁለተኛ ግብይት ይባላል። በዚህ ሁኔታ ካፒታል ገበያ የሽያጭ ዝውውሮችን የማፋጠን አቅም አለው ማለት ነው። በኢትዮጵያ እስካሁን ሰዎች የገዙትን አክሲዮን ለሶስተኛ ወገን የሚሸጡበት አሰራር የለም። ነገር ግን ለራሱ አክሲዮን ለገዙት ተቋም አክሲዮኑን ሊሸጡ የሚችሉበት አሰራር ግን አለ። ተቋሙ ለሌላ የአክሲዮን ባለድርሻ በሽያጭ ሊያቀርቡ የሚችልበት አሰራርም አለ። አንድ ድርጅት በሁለት መንገድ አክሲዮን ሊሸጥ ይችላል። አንደኛው ሲቋቋም ሲሆን ለተለያዩ አካላት አክሲዮኖችን ለሽያጭ በማቅረብ ካፒታል መስርቶ ድርጅት የሚከፈትበት ሲሆን ድርጅቱን ለመክፈት ባለድርሻዎችን ወይም የመስራቾችን ገንዘብ መሰብሰብና የሚፈለገውን የገንዘብ አቅም ማሟላት አለበት። ለምሳሌ ባንክ ቤት ለማቋቋም ትንሹና ከፍተኛው የአክሲዮን ዋጋ ይህ ነው ግዙ የሚል ማስታወቂያ የምንሰማው ማለት ነው። የምስረት ሐሳቡን ያመጡ ሰዎች ከብሔራዊ ባንክ ፈቃዱን ይወስዱና የአንድ ዕጣ ዋጋ እንዲሁም ከፍተኛና ዝቅተኛ የዕጣ ብዛትን ይወስናሉ። የአንድ ዕጣ ዋጋ 1000 ብር፣ አንድ ሰው መግዛት የሚችለው ዝቅተኛ የዕጣ ብዛት ደግሞ 10 ወይም 10,000 ብር ማለት ነው። እንዲሁም ከፍተኛው የዕጣ ብዛት 20 ሚሊዮን ብር ማለት ነው ብለው ሊወስኑ ይችላሉ። በየማስታወቂያው የምንሰማው ማለት ነው። የመጀመሪያ ገበያ ወይም ፕራይመሪ ማርኬት ይባላል። ነገር ግን አንድ ግለሰብ የገዛውን ቦንድ ገበያው ተፈጥሮ ለሌላ ሰው መሸጥ ቢፈልግ ሁለተኛ ገበያ ወይም ሴኮንደሪ ማርኬት ይባላል። በሀገራችን በተለያዩ ጊዜያት ይህንን አገልግሎት ለመስጠት ለሶስተኛ አካል መሸጥና መግዛትን የሚፈቅድ ገበያ ለመፍጠር በርካታ ስራዎች ተሰርተዋል። ስራ የጀመሩ ድርጅቶች ወይም የግለሰብ ድርጅቶች፣ በአክሲዮን የተቋቋመ ድርጅት እንዲሁም የመንግስት የልማት ድርጅት በተለያየ ምክንያት አስተውለናል። የመስሪያ ካፒታል ለመጨመርና ድርጅቱን ለማስፋፋት በማሰብ ኪሳራን ለመጋራት በማሰብ እንዲሁም የመንግስት የልማት ተቋም ከሆነ የተወሰነ ድርሻውን ወደ ግል ለማዞር በማሰብ አክሲዮናቸውን ለገበያ ያቀርባሉ ማለት ነው። መንግስት በአንድ ወቅት ኢትዮ ቴሌኮምን የሸጠበት መንገድ ማለት ነው። ስለዚህ የካፒታል ገበያ አስፈላጊነት የሚሸጥ አክሲዮን ያላቸው ድርጅቶችና ገንዘብ ያላቸው አካላትን በማገናኘት ሽያጭ እንዲከናወን ማገዝ ነው። በተለይ ሰዎችም ሆኑ ድርጅቶች ቀድሞ የገዟቸውን አክሲዮኖች ትርፋማነት ሁኔታን እያዩ ለሶስተኛ ወገን የመሸጥ እድል እንዲኖራቸው እንዲሁም በቀላል ካፒታል ተጨማሪ የፈለጉትን ድርጅት አክሲዮን የመግዛት እድል እንዲኖራቸው ማስቻል ነው ማለት ነው። ክቡራትና ክቡራን ተመልካቾቻችን ነጃሺ መረጃችን በዚሁ ተጠናቋል። ከመረጃዎቹ ጋር አብሬያችሁ ቆይታ ያደረኩት ሙስጠፋ መሐመድ ነበርኩ። ከቀሪ የነጃሺ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ
ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ